እኔ በላቸው አብርሽ ግን በቃ ውሸት ለምዶበት ቀር ማለት ነው ጋይስ። በነገራችን ላይ አንድ ሰው በተደጋጋሚ በዋሸ ቁጥር ሁሌም በቃ ውሸታም ነው የሚሆን ማለት ነው። እና ሰዎች እየባካችሁ በተደጋጋሚ ውሸት አትዋሹ። በዚህ ሆነ ሁሌም ውሸታም ምትሆኑ። እንግዲህ ትናንትና እንዳያችሁት አብርሽ ለሩታ ሜሴጅ ከሰደደ በኋላ ከዛ በኋላ እኔ አላኩልሽም ላንቺ ምንም ነገር የላኩት የለም ብሎ ያው ከዷሊ ማለት ነው። በነገራችን ላይ አብርሽ ሁሌ እንደ ካደ ነው። በቀደም ከፍቅር ጋር ያንን ነገር አድርጎ ሲያበጋ በቃ እንደፈለገ ካደረገ በኋላ ከዛ በኋላ ካመነ በኋላ መልሶ ደግሞ አላደረኩም ብሎ የማለ ሰው ነው፣ ወይም እንግዲህ ሽምጥጥ ያደረገ ሰው ነው። አሁን ደግሞ ለሩታ እንግዲህ መቼም ሜሴጅ አይወጣም፣ ማንም አይደርስብኝም፣ ማንም አያውቅብኝም ብሎ ሲያበቃ ከዛ በኋላ ለሩታ ምንም ነገር የላኩት ነገር የለኝም፣ እሷ ውሸቷን ነው፣ አንቺ በቃ ሁሌን እሷን አትመኛት ብሎ እንግዲህ የውሽሜቱን ጎትቶ ወስዷልኝ። ሩታ ራሷ ማለት ነው እንዴት እንደተገረመች አይታችኋታል። በቃ ፍዝዝ ነው ያለች ማለት ነው። እንዴ አንተ ራስህ ልከ በሞባይሏ መቼም አሁን ይሄ ኤአይ ነው ምናምን ምናምን ነገር አይባልማ። የራስህ ቁጥር ነው፣ የራስህ የሰጀልኸው የሩታ ስም ነው፣ ፕሮፋይል ነው ምናምን ነገር። ከዛ በኋላ ግን እንዴት ነው የምትዋሽ? ኧረ ተው ኧረ ተው። ግን አቶ አብርሽ ውሸት ለምዶብህ ይቀራልኝ። በነገራችን ላይ አንድ ሰው በተደጋጋሚ ውሸት እየዋሸ ካደገ ወይም ያን ነገር የሆነ ነገር ያመጣልኛ ምናምን ነገር እንትን ካለ በቃ በዚህ ሆኖ ምን የሚሄድበት ማለት ነው ውሸትና። እባካችሁ እባካችሁ አትዋሹ፣ ሽምጥጥ አታድርግ። ሁለተኛ ደግሞ የልጅህን እናት ይህን ያህል የምታዋርዳት አንተ ወራዳ ማለት ነው። ምንም ስራ ቢሆንም ምንም ነገር ሩታን ባትወዳትም ባታፈቅራትም ይህን ያህል ሩታን ልታዋርዳትም በቃ የሆነ እንትን ዝቅ ልታደርጋት አትችልም። እሺ ሰላም ወደ የተከበራችሁ እንዴት ናችሁ? እኔ ዳኒ አልሐምዱሊላህ። እንግዲህ ትናንትና እንዳያችሁት ሩታና አብርሽ እንዲሁም ማነው ዳኒ ሄርሜላ በሩታ ቤት ተገኝተው ነበር። ከዛ በኋላ ሩታ እነ ዳኒን እነ ሄርሜላን ጠርታ ይኸውልሽ አብርሽ ለእኔ ሜሴጅ ሰዶልኛል። ስለዚህ በነገራችን ላይ ሄርሜላ መጫወች ሆናት ማለት ነው፣ መጠቀም ሆናት። ሂጂ ሲላት ትሄዳለች፣ ነይ ሲላት ደግሞ ትመጣለች። እንደዛ ነገር ነው። እሷም ነግራታለች እስከሚበቃት። እሷም ደግሞ እሰይ ያድርግልሽ ይላክልሽ። ተናዳ እኮ ተናዳ ማለት ነው መቼም ሄርሜላ እና ስለዚህ እንግዲህ አብርሽም እሷን አትመኛትኝ አውቃ ነው። እኔ ምንም ነገር የላኩላት ነገር የለም፣ ምንም ነገር የላኩትም የሰደርኩትም ሜሴጅ የለም። ስለዚህ አትመኛት ብሎ ያው ውሽሚቱን ጎትቶ ወዷልኝ። ግን እኮ ውሽሚት አብርሽ እኮ መደብርን ያርጋታል። ስትፈልጊ መኒ ሳትፈልጊ ታየው በቃ አንቺንም አልፈልግሽም አላላትም እንዴ? ብቻህን ተቀመጥ አንተ ውሸታ። በቀደም በፍቅር ጋርም እኔ ራሴ ወድጄ ፈቅጄ ነው ያደረኩት ብለህ ስታበቃ ከዛ በኋላ ደግሞ ፍቅርን አሳስራለሁኝ አላልክም እንዴ? ሁሌ ካደረግክ በኋላ አላደረኩም ካየህ በኋላ አላየሁም ብለህ ሽምጥጥ የምታደርገው ነገር እሳ እና ሩታዬ ጀግና ጎበዝ። ዞሮ እንግዲህ ሩታና አብርሽ የምታረቃቸው አይቀርም። ሄርሜላም ከመሀላቸው መውጣት አይቀርም። ሩታዬ ማለት ነው የነዛ ራስ ምታት የሆንሽባቸው እንቅልፍ ያሳጣሻቸው የኔ ጀግና። አብርሽ ደግሞ አቷሽ ይሄን ሚሴጅ ማን አመጣው? ይሄን ሚሴጅ ማን ጻፈው? ይሄን ሚሴጅ ማን ላከው? መቼም በራስ ሞባይል በራስ እጅ ጽፈህ ስታወቃ እኔ አይደለሁም። ያው ይሄ ነገር የተለመደ ነው ማለት ነው። እና ስለዚህ ሚሴጁ ወጥቶብሃል። እንግዲህ ከዚህ እንደምታዩት አብርሽ የጻፈላት ነው ለሩታ። የሄርሜላ አድናቂዎች ደግሞ እንግዲህ አብርሽን ብራችን ካላመጣ መቼም አንፋታም እየተባልክ ነው አንተ ወራዳ። ሴት ልጅ ደግሞ ይሄን ያህል ዝቅ የምታደርግ ለምንድን ነው? ይሄ ዳኒም ራሱ ግራ ነው የገባው፣ በጣም ነው ግራ የገባው እኮ። ይሄ መካዱ ያው የተለመደ ነው። ሩታዬ ማለት ነው ይመች። ክደቱ የተለመደ ነው አላለችውም እንዴ? አብርሽ ግን ባለ አያፍርም እንዴ? የሆነ ነገር አድርጎ አይደለም በአደባባይ በቃ ይሄው ብርዴትን ለምዶታል። እኔ በሷ ስልክ ከጧት እስከ ማታ እኮ ነው አንተ ሚሴጅ የላክላት። ዳኔ ራሱ አየብህ፣ ሁላቸውም አየ። አንቺ ሄርሜላ የምትበይ ደግሞ ውሽማ ማለት ደግሞ ውሽማ ሆነች። ደግሞ አንቺ ደግሞ ሰውን ቀና ብለሽ ልትናገሪ ነው እንዴ? እሷ ሁሌ ኮንፊደንስ የላትም። ኧረ እባክሽ በሷ ኮንፊደንስ ነው እያንዳንድሽ ሁልሽ የቡታጀራ ዩቱበር የምትንቀሳቀሽ። ሩታ ባትኖር እስካሁን ወንጀል ብትሰሩ አመት 2 ወር 3 ወር ከዛ በኋላ እልምትሉ ነበር። ስለዚህ እሷ ኮንፊደንስ ነዋት። እየተሰደበች እየተዘቀዘቀች መስራትን ያስተማረቻችሁ፣ መብላትን ማጌጥን ሁሉ ነገር ያስተማረች ማናት? ሩታ ሀብቴ የልዑሌ
ሸጋ እናት ናት ማለት ነው። እና እንግዲህ አቶ አብርሽ ያው በአደባባይ ክዷልኝ። ይህ መካዱ ደግሞ ያው የተለመደ ነው። ምንም ነገር አዲስ አይደለም። ሁሌ ዛሬ አድርጎ በደቂቃው አልካድሁም ማለት ያላደረጉ ብሎ ሽምጥጥ የሚያደርግ ሰው ነው። እና ይሄ ነገር ችግር የለውም። ሩታዬ ደግሞ ፏበይ እንደፈለጉ ጠርቅ ይበል ማለት ጠርቅ እንዲሁ ሲሆንም አንቺ ከህይወታቸው ብትወጭላቸው ደስ ይለን ነበር። ግን ምንም እሱ ያስወጣሽ አልቻለም። ይሄ ባል አይሆንሽም። አሁንም እንግዲህ አንዳንዶቹ ውሽሜትን እኮ ነው ይዞ የሄደ እሷን እኮ አይፈልጋትም። በቃ እሷ ሴራዋ አያልቅም። እሰይ ደግ አደረገቻችሁ። እንቅልፍ ያጣችሁ የመዳም ቅመሞች እንቅልፍ እኮ ነው ያሳጠቻችሁ። ይመችሽ የኔ ቀብራራ እንዴ ይመችሽ። ፏበይልኝ። እና አቶ አብርሽም እንግዲህ ምን እንደሚፈጥር አናውቅም። ከሩታ ጋር መሆን ፈልጓልኝ። ግን ያንን ነገር ደግሞ ሄርሜላ እንዳትጎዳበት እና የሄርሜላ ኦዲየንሶች እንዳይጎዱበት ነው እንጂ ሩታን በጣም ነው ሙቶ የሚወዳት ማለት ነው። ካለ ሩታ ህይወት ራሱ ያለ አይመስለውም። ዝሮ ዝሮ ሩታ የኛለን ልሽ ሄርሜላም እንግዲህ ምንም ማድረግ አይቻልም። ያው አንቺ ባጣ ቆይነሽ። አሁንም አብርሽ ዝሮ ከማን ነው ከአንቺ ነው የሚመጣ ማለት ነው። አሁን ደግሞ ሩታና ፍቅርን ለመበቀል ስለሚፈልግ እነሱም ሁለቶቹ ስለምትን ስለሚል አሁንም ደግሞ ዞሮ ከአንቺ ይመጣል ማለት ነው። እና አንቺም ትቀበዋለሽ፣ አታፍሪ።